ሂዋን በአጋጣሚ ወደ ቤት ለመግባት ግቢ በር እየከፈተች ነበረ። ሳታስበው ባንቴሮ እየጠበቃት ስለነበር አይቷት ስለማያቅ ከኋላ ይመጣና ሲይዛት በጣም ትደነግጥና በድንጋጤ ዞር ብላ ስታየው ባንቴሮ ነበር። እንዴ ባንቴሮ ምን ሆነ ነው ስትለው እጇን ይዞ ይጎትታታል። እሷም ቁልፉን ከበር ላይ አንስታ እሱን ተከትላ ቆይ ምንድነው ምን ተፈጥሮ ነው ምን ሆነ ነው ስትለው ተከትለው ትሄዳለች። ናፍቀሽኝ ነው ሂዋንዬ በጣም ናፍቀሽኛል የኔ ቆንጆ ሲላት ምን ስትለው አዎ ናፍቀሽኛል እኮ እኔን ነው ናፍቀሽኛል የምትለው የቀረብከውን ሰው አላወቅም መሰለኝ። ቆይ ምንድነው እያደረግሽ ያለኸው ስትለው ይኸውልሽ ሂዋን ስደውልልሽ ስልክሽን አታነሽም፣ አሁን ግን ስልክሽ እየሰራልኝ አይደለም ይላታል። ይኸውልህ እኔ የማልፈልገውን ሰው እንደዚህ ነኝ፣ ስልክ አላነሳም አልመልስም ለማልፈልገው ሰው፣ ለዛ ነው ስልክህን ደግሞ አጥፍቻለሁ፣ ብላክ ሊስት ውስጥ አስገብቻለሁ፣ ለዛ ነው የማልመልስልህ ስለማልፈልግህ ነው ስትለው እንዴት እንደዚህ ትያለሽ? አው የማልፈልገውን ሰው እንደዛ ነው የማደርገው፣ ስለዚህ አለመፈለግህን በዛን ሰዓት ማወቅ ነበረብህ ትለዋለች። እባክሽን ሂዋን እንደዚህ አትበይኝ፣ አንቺ ነሽ እኮ ለዚህ ሁሉ ምክንያቴ፣ እንድቆም ያደረግሽኝ አንቺ ነሽ፣ እዚህ ደረጃ እንድደርስም ያደረግሽኝ አንቺና ዴብ ናችሁ ይላታል። አንተ ግን ይውልህ የበላህበትን እጅ የነከስክ ባለጌነ ስትለው የፈለግሽው ልትይኝ ትችያለሽ፣ ግን እኔ በፍጹም እንደዛ አይነት ሰው አይደለሁም እባክሽን ይላትና ይለምናታል። እኮ ሻው ምንድን ነው የምትፈልገው ከኔ? ምንድን ነው እያደረክ ያለኸው ስትለው ያው እንዳገኘሽ ስለፈለኩኝ ነው እባክሽን ፊት አትንሽኝ ይላታል። እኔ የማልፈልገውን ሰው ፊት ማዞር እንጂ ፊት ሌን መስጠት አልፈልግም ስትለው እዩል ግን አንድ ነገር እስኪ ጠይቅህ አዳምጠኝ፣ ከሮዛ ጋር ያላችሁ ግንኙነት ምንድን ነው ትለዋለች። በፍጹም ምንም አይነት ግንኙነት የለንም፣ ከድሮ የተለየ የለንም። እውነቴን ነው ምልሽ ቤት ውስጥ ከገባው ጊዜ ጀምሮ ከሷ ጋራ ምንም ነገር አድርገን አናቅም። ላድርግ ብል ደግሞ ያው አይጠፋም ጊዜ፣ ግን የተመቻቸ ጊዜም አላገኘሁም ነበረ። እውነቴን ነው የምልሽ ሂዋን፣ ግን እውነታውን ስነግርሽ ምንም የተፈጠረ ነገር የለም ከኔ ጋር ይላታል። እርግጠኛ ነኝ ልመንህ፣ የእውነቴን ነው እመኝኝ ሂዋን እመኝኝ፣ እውነቴን ነው ምልሽ። አሁን ደግሞ በዚህን ሰዓት በታመንኩበት ሰዓት ደግሞ የዴቭን የዋህነት አይቻለሁኝ። ስለዚህ ሁለተኛ እሱን ደግሞ መግደል አልፈልግም። እናም እኔ ድኜ መውጣትን እንጂ ድጋሚ እሱን መጉዳት አልፈልግም። የሚገርምሽ ነገር ሮዛ በጣም መጥፎና ባለጌ ሰው ነች። እውነቴን ነው። ለዛም ነው ዴብ እንዲጠነቀቅ ሁኔታው ለዴብ የነገርኩትኝ። ከሷ ጋር ያወራነውን ሁሉ እውነቴን ነው እኔ ነኝ ለሱ የላኩለት ይላታል። ምን? አዎ እኔ ነኝ ሁሉም ነገር ያደረኩት። እንደምታውቂው ያው ሮዛ ጥሩ ሰው አይደለችም። በጣም ሲበዛ ክፉና መጥፎ ሰው ነች። እንኳን ለኔ ለየዋሁ ዴብም እንደዚህ የምትበገር ሴት አይደለችም። ለዛ እውነታውን እንዲያውቀው ብዬ ነው። እናም እባክሽን እኔ ከሷ ጋር ግንኙነት የለኝም እና ታዲያ ቆይ ግን ዴብ እውነት አላመነኝም። እስቲል አሁንም ድረስ ያው እንዳላይህ ብሎኛል እርግጥ እናም እባክሽ ይላታል። በዛን መሀል ዴብ ደግሞ ወደ ቤቱ እየመጣ ከርቀት ያያቸዋል። ሁለቱን እጅግ በጣም ይናደዳል። ይሄ ሰው አትምጣ በአካባቢዬ፣ በእኔ ሰዎች ጋም እንዳትገናኝ ብየዋል ነበር ወይ? አሁን ግንባሩን ብዬ ልገላግለው ወይስ ይልና በጣም እየተናደደ ቆሞ ይጠብቃቸዋል። መጨረሻቸውን ቆሞ እስከ መጨረሻቸው ሲከታተልም ባንቴሮ እውነታውን ስለነገራት ስለ ሂዋንም ጉንጩን ትስመዋለች። ባንቴሮን በጣም ይደነግጣል። እዩልህ እየሳምኩህ ደግሞ ስለወደድኩህ እንዳይመስልህ፣ እውነታውን ስለተናገርክ ነው። ለማንኛውም ከዚህ በኋላ ወደ እኔ እንዳትመጣ ትለውና ትታው ትሄዳለች። እሱም በጣም ደስ ብሎት ስለነበረ የተሳመውን ጉንጩን እየደባበሰ ዞር ብሎ ወደመጣበት ሲሄድ እሷን በር ከፍታ እንደገባች ሲያይ ዴብ ከኋላ ተከትሎት ይመጣና አንገቱን ይዘዋል። በዛን ሰዓት በጣም ይደነግጥና ዞር ሲል ዴብ ምን ሆነ ነው ምንድን ነው ሲለው ምንድን ነበር ያልኩህ አንተ እየተረገምክ በእኔ ዙሪያ ካሉ ሰዎች ጋር እንዳትደርስ ብዬ አላስጠነቀቅኩህም ወይ ሲለው አዎ ብለኛል፣ ግን እኮ እኔ ምንም ያደረኩት ነገር የለም እባክህን ዴብ ምንድን ነው እሱ እንዳትገለኝ እኔ ገለሃለሁ እውነቴን ነው እዩልህ ብሎ ሽውጡን ለማውጣት ሲል እባክህ ዴብ ምንም ነገር እንዳታደርግ እውነቴን ነው ምልህ እኔ እንደዚህ ባደርግ መጥፎ ሰው በሆን ኑሮ እኮ እውነታውን ላንተ አልነግርህም ነበረ፣ ደብቄው ኖር ነበር። ግን አንተ በጣም መልካምና ጥሩ ሰው ነህ፣ ለዛም ነው እውነታውን እየነገርኩህ። እባክህ ዴብ እኔን እንደዚህ አትበለኝ ይለዋል።
ይኸውልህ አንተም ሆንክ ሮዛ ገደል መግባት ትችላላችሁ፣ ግን አንድ ነገር ልንገርህ፣ አንተንም ሆነ ሮዛን መግደል አልፈልግም። መግደል አቅቶኝ እንዳይመስልህ። መግደል ከሆነ መግደል እችልበታለሁ፣ መንጠቅም ከሆነ እችልበታለሁ። ግን አንድ ነገር ልንገርህ፣ እኔ እስካሁን አንተንም ሆነ ሮዛን ያልገደልኳችሁ በእናንተ ቆሻሾች ስለሆናችሁ፣ የቆሻሻ ደም ቢገደል ያቆሽሻል እንጂ ትርፍ የለውም። ለዛ ነው በእናንተ ደም መቆሸሽ ስለማልፈልግ ነው እያልገደልኳችሁ። ስለዚህ ከዚህ በኋላ በእኔ ዙሪያ ካሉ ሰዎች ጋር እንዳይክ አልፈልግም ይለዋል። ባንቴሮም በጣም ግራ ተጋብቶ እባክህን አትናደድ ዴብ፣ ተረጋጋና እናውራ፣ እሺ ችግር የለውም ይለውና እሱም ትቶት ይሄዳል። ዴብም ወደ ቤት ይሄዳል። ዴብ ወደ ቤት ከመሄዱ በፊት ደግሞ ሂዋን ወንበር ላይ ቁጭ ብላ ውጭ ነበረች እና ሉሊትን ውሃ አምጪልኝ ብላ ስለነበር ውሃ ለማምጣት ሉሊት ወደ ውስጥ ገብታ ውሃ ይዛላት ትመጣለች። በጣም በትካዜ ሄዳ ነበር። ቆይ ምን ሆነሻል ሂዋን? ተክዝሻል እኮ ስትላት ምን ላርግ ብለሽ ነው? የኔ የምለው ነገር የለም፣ በእጄ የምጨብጠው የሚበተንብኝ ሰው ነኝ። እናም ምን ማድረግ እንዳለብኝ አላቅም እባክሽን ትላታለች። እዩልሽ አንቺ በጣም ጎበዝና ጠንካራ ሰው ነሽ፣ እንደዚህ መሆን የለብሽም እባክሽ ተረጋጊ ትላታለች። በዛን መሀል ዴብም ከውጭ ሲመጣ እሷ ግን በር ላይ ቁጭ ብላ ነበረና በጣም ተናዶ ስለነበረ ስላያት ከባንቴሮ ጋር ሰላምም ላለማለት ስለፈለገ እሷ ግን ደስ ብሏት ከተቀመጠችበት ብድግ ብላ ስትጠብቀው እንደጠበቀችው አልነበረም። እሱም የሰላም ያለው ሉሊትን እንጂ ሂዋንን አልነበረም። በጣም ከፍቷ ስለነበር